ሰላም ጤና ስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ሰዓቱን ሰበር መረጃዎች ይዘን ቀርበናል። በዛሬው ዕለት ከተደመጡ እጅግ ወሳኝ ርዕሰ ጉዳዮች መካከል ህወሓት በአፋር ከባድ ምት ማስተናገዱ እንዲሁ አዋጊ ጀነራሉ መገደሉ ተሰምቷል። በልዩ የመከላከያ ጥበብ የኦፕሬሽን ዘርፍ ኃላፊ ይፋ እንዳደረጉት ከሆነም የህወሓት ቀንደኛ አዋጊና በሰሜን ውጊያም የጦር ወንጀል ሰርቷል ተብሎ ሲፈለግ የነበረው አዋጊም በአፋር በዛሬው ዕለት በነበረው ውጊያ መገደሉ ተነግሯል። የግለሰብ ማነው የሚለውን ዝርዝር መረጃም ይዘናል ወደ እናንተም የምናስደምጣችሁ ቀዳሚው መረጃም ይሆናል። የኤርትራውያን ጦር ሽሬ ላይ መመታቱን የሚያሳዩ መረጃዎች ወጥተዋል። ሻዕቢያ ከዚህ ጋር ተይዞ ያለው ነገር አለ። ምን አለ የሚለውን በዝርዝር የምንመለከተው ሌላኛው መረጃችን ነው። ከዚህ በተጨማሪም ከፍተኛ የኤርትራ ጦር ትግራይ ማስገባቱ ተነግሯል። በኢሳያስ አፈወርቂ ትዕዛዝ ከፍተኛ የሚባሉ ውጊያዎችን መፈጸም የሚችሉ መሳሪያዎችም ገብተዋል። ከባድ መሳሪያዎች መግባታቸውም ተገልጿል። በዝርዝር እንመለከተዋለን። ከዚህ በተጨማሪም አፋብን በራያ ግንባር ክህደት እንደተፈጸመበት ይፋ አደረገም። በማን እንዴት ክህደት ሊፈጸምበት ቻለ? በዝርዝር የምንመለከተው ሌላኛው መረጃችን ነው። አድማጭ ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ይሆናል። በቅድሚያም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብን ያን ቀጥታ ወዳገኘናቸው መረጃዎች አመራን። የአማራ ፋኖ ብሔራዊ ንቅናቄ የአይሻ ሰይድ ዕዝ ከ3 ክፍለ ጦሮች ጋር በመቀናጀት ከአንድ ሻለቃ በላይ የጠላት ኃይል መደምሰሱን አስታወቅም። ነሐሴ 5 ቀን 2018 ዓ.ም አፋብን የወለጋው ቢዛሞ ቀጠና አይሻ ሰይድ ዕዝ ከ3 ክፍለ ጦሮች ጋር ባደረገው የተቀናጀ አውደ ውጊያ ከአንድ ሻለቃ በላይ የሚሆን የጠላት ኃይል በመደምሰስ ታላቅ ድል መቀዳጀቱን አስታውቋል። የዙ ሰብሳቢ አርበኛ ንጉሴ ለሚዲያችን እንደገለጹት ከሆነ ከቀኑ 4 ሰዓት ከ8 ሰዓት ድረስ በተደረገ ከባድ ውጊያ የጌቴ ግርማ ክፍለ ጦር፣ ያንጎርጉተን ክፍለ ጦር፣ ያበጀ ጥበቡ ክፍለ ጦር በውጊያ መሳተፋቸው ተረጋግጧል። እነዚህ ክፍለ ጦሮች በጋራ በመቀናጀት ባካሄዱት ተጋድሎ በአንድ ግንባር ብቻ ከባድ የሚባለውን የአገዛዙን ስርዓት አስጠባቂ መከላከያ ሰራዊትና የገዳው ኮማንዶ ከአንድ ሻለቃ በላይ የሚሆኑ አባል መደምሰሳቸውን ገልጸዋል። በተጨማሪም በርካታ የነፍስ ወከፍ ክላሽንኮቭ ጠመንጃዎችና ብሬን መሳሪያዎችን በቁጥጥር ስር ውለው መማረካቸውን አርበኛ ንጉሴ አረጋግጧል። ሰብሳቢው አርበኛ ንጉሴ ያክለውም እንደገለጹት አሁን ይፋ የሆነው መረጃ በአንድ ግንባር ብቻ በግንባሩ በነበረው የኔትወርክ መቆራረጥ ምክንያት በሁለት ክፍለ ጦሮች የውጊያ ሪፖርት እስካሁን ሙሉ በሙሉ እንዳልደረሳቸውም ጠቁሟል። ክቡራትና ክቡራን አድማጮቻችን በሌላ ወሳኝ መረጃ ስናመራ ራያና አላማጣ በድሮን በተሰነዘረ ጥቃት በታጣቂዎች ላይ ጉዳት ማድረሱ ተነግሯል። ትናንት ነሐሴ 4 ቀን 2018 ዓ.ም ከጠዋት 2 ሰዓት በራያ አላማጣ መረዋን ወሶ ወረዳ በአራት ዞር የድሮን ጥቃት መከላከያ ጥቃት ፈጽሟል። በመረጃው መሰረት ጥቃቱ ያረፈባቸው ቦታዎች በመረዋ አንደኛና ሁለተኛ ደረጃ ትምህርት ቤት፣ በችግኝ ጣቢያው ከቤተ ክርስቲያን አለፍ ብሎ በሚገኘው ዳርቦ ስር በተሰበሰቡ የህወሓት ታጣቂዎች እንዲሁም አርማዝ በተባለ ቦታ በሚገኙ ተሽከርካሪዎች ላይ መሆኑ ተገልጿል። ታጣቂዎቹ ትናንት ምሽት የታደሉትን የጦር መሳሪያዎች ከመረዋ ትምህርት ቤት ጭነው ለመውሰድ በመዘጋጀት ላይ እያሉ ጥቃት እንደደረሰባቸውም ተገልጿል። በጥቃቱ ቁጥራቸው በውል ያልታወቁ ታጣቂዎች የተገደሉ ሲሆን የተጎዱት ደግሞ ወደ አላማጣ ሆስፒታልና በመረዋ በሚገኝ አንድ ቤተክርስቲያን ዋሻ ውስጥ ወደ ተዘጋጀም የሕክምና ቦታ ተወስዷል ነው እየተባለው። በአካባቢው በአሁኑ ሰዓት ከፍተኛ የጦርነት ዝግጅት እየተደረገ እንደሚገኝም ተመላክቷል ነው የተባለው። ንብረትነቱ የኤርትራ የሆነ ድሮን ሽሬ ላይ መከላከያ ሰራዊት መምታቱን ይፋ አድርጓል። የኤርትራ ድሮን ሽሬ ላይ የተለያዩ ውጊያዎችንና እንዲሁም ለህወሓት ጀነራልና አዋጊዎች ስልጠና ይሰጣል ተብሎ የታሰበ ይህ ድሮን ከመከላከያ ሰራዊት ተመቶ መውደቁን የተጋለጠው 17 ቀበሌ ተብሎ በሚጠሩ ልዩ ስሙ የህወሓት ካምፕ አካባቢ ላይ መሆኑ ተሰምቷል። ይህ ድሮን የኤርትራ ድሮን ንብረትነቱ የኤርትራ መሆኑ እየተረጋገጠው ከመከላከያ ሰራዊት ተመቶ መውደቁም ተረጋግጧል።
ተረጋግጧል። ከዚህ በተጨማሪም አካባቢው ላይ በነበረ ከባድ የመከላከያ ሰራዊት ድብደባ እንዲሁ 3 የሚሆኑ ከፍተኛ የጦር ዲፖች መውደማቸው ጭምር ነው የተረጋገጠው። ከዚህ በተጨማሪም በሽሬ ሊያርፍ የነበረው ከፍተኛ የኤርትራና የህወሓት ጥምር ጦር ወደ ሌላ ቦታ ለመሸጋገር እንደተጋለጠባቸው በማወቅ ወደ አድግራትና ባላማጣ መስመር በሚገኙ ካምፖች ውስጥ ለማስፈር መገደዳቸው ከስፍራው ያገኘናቸው መረጃዎች ነው የሚያሳዩት። ወዲህ ደግሞ በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዝ ጦር መፍረሱ ተሰምቷል። የፈረሰውን ሰራዊት እንደገና ለማስተሳሰር የሰሜን ምስራቅ እዝ አዛዥ አቶ አሰፋ ቸኮል ዛሬ ራያ ቆቦ ከተማም ገብቷል። በራያ ግንባር በተለያዩ ምሽጎች ውስጥ ተመድበው የነበረው የብልጽግናው መከላከያ ሰራዊት ዛሬ ነሐሴ 5 ቀን 2018 ዓ.ም ፈርሶ ማደሩ ተሰምቷል። ምሽግ ውስጥ በነበረው ሰራዊት መካከል በተከሰከሰ ግጭት አጥቢያ ሌሊቱን 3 ወታደሮች መገደላቸውን የሚዲያችን ወታደራዊ ምንጮችም ገልጸዋል። ውጊያው ሲጀመር ፈርሰው ወደ ፋኖ ይቀላቀላሉ በሚል የአማራ ተወላጅ የሰራዊት አባላትን ከፊት አሰልፈው የጥይት ማብረጃ ለማድረግ በመስመራዊ ዋጊዎች ትዕዛዝ መተላለፉን ተከትሎ ነው ግጭቱም የተቀሰቀሰው ተብሏል። በተለይ በኦርማት ካምፕ አካባቢ በተቀሰቀሰው በዚህ እርስ በርስ ግጭት የ3 ወታደሮች ህይወት ወዲያውኑ ሲያልፍ ሌሎች በርካታ ወታደሮች ደግሞ ቆስለው በሞትና በህይወት መካከል ይገኛሉ ተብሏል። ግጭቱን ተከትሎ በርካታ ወታደሮች ከጠርናፊያቸው በመጥፋት ከነሙሉ ትጥቃቸው ፋኖን ተቀላቅሎ አድረዋል። ይህንንም ተከትሎ የሰሜን ምስራቅ እዝ አዛዥ አቶ አሰፋ ቸኮልና ሌሎች እዙ ማዕረግተኛ ወታደራዊ አዛዦች ዛሬ ነሐሴ 5 ቀን 2018 ዓ.ም ረፋድ ቆቦ ከተማ የገቡ ሲሆን የፈረሰውን ሰራዊት እንደገና ለማስተባበር ቢሞክሩም ነገር ግን ከአቅማቸው በላይ እንደሆነባቸው ምንጮቻችንም ጠቅሰዋል። ከዚህ ጋር ተያይዞም ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት የፈጸመች ነው ሲል አምባሳደር ጀነራል ባጫ ደበሌ ተናግረዋል። አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አጋልጧል። በተለይ ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዘላንበሳ መግባታቸውንና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዛወራቸውን ሁኔታውን እጅግ አደገኛ እንዳደረገው ገልጸዋል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናዊ ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አስታውሷል። ሆኖም የኤርትራ መንግስት ለቀረበላት የሰላም ጥሪ ጆሮን በመስጠት ፈንታ ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ መቀጠሉ ተናግሯል። በሌላ በኩል የህወሓት አክራሪዎች የትግራይን ወጣቶች በግድ በመመልመልና ለሱዳን ጦርነት በማሰለፍ ለፖለቲካ መጠቀሚያ እያውሏቸው መሆኑ ተመላክቷል። ዓለም አቀፉ ማህበረሰብ ያደረጓቸው ወሰን ማዕቀቦች የኤርትራን አካሄድ መቀየር እንዳልቻሉ የገለጹት ጀነራል ባጫ ደበሌም የኢትዮጵያ መንግስት የሀገሪቱን ሉዓላዊነትና የዜጎችን ደህንነት ለመጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድም አሳስበዋል። ኤርትራ ይህንን የጥፋት እርምጃ ካልገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጠናው ሰላም ከፍተኛ ስጋት እንደሚፈጥር በማስጠንቀቅ አፋጣኝ ምላሽ እንዲሰጥም ጥሪ አቅርቧል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።